ሀሴት በእናትሽ ኪራ ሀሴት ሂጂ አብረሽኝ አልሄድም ምን እያደረክ ነው በቃ አትሄድም ነገሮችን እስከ ጥግ መሄድ እስካለብን እኛ እንሂድ እኔ አልፈለግኩማ እንዴ አንድ ሰው እኮ ሲፈልግ ነው አይደለ አይባልም አብረሽ ትፈልጋለህ እኔ አልፈልግም እንዳነኪኝ እሺ ሌላ ፍቅረኛ አለኝ አብረሽ እንደሌለህ ታውቃለህ አለኝ በቃ ምንድነው የምትፈልጊው ብቻ ንገረኝ እኔ ደግሞ አንቺን አልፈልግም ወጥውጭልኝ ሂጂ በቃ ተረጋጋ ሂጂ በቃ ሰላም ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች እኛ እግዚአብሔር ይመስገን ደህና ነን እናንተም ባላችሁበት ሰላም ደህና እንድትሆኑ የሁል ጊዜ ምኞታችን ነው እንግዲህ ቤተሰቦች ያው እንዳያችሁት አብርሽን ትናንትና ማግኘት አልቻልኩም ዛሬ በጠዋት ደርሻለሁ እዚህ ኪራንም ደውዬለት ያው ተገናኝተናል በጠዋት ከስሳይ ነው ከእንቅልፍ ዋና ጠብዋለሁ እንግዲህ ቅርበልኝ አብርሽ አልወጣም ስለዚህ አሁን እዛው ባለበት እንይዘዋለን ችግሮቻችንን ተነጋግረን መፍታት እንችላለን ብዬ አስባለሁ ትናንትና ከዚህ ከሄድኩ በኋላ አልደወልኩለትም ምክንያቱም በቃ ያለውን ነገር እስቲ ዝም ልበለው እየደወልኩ አስር እየጨቀጨኩ እየረበሽኩት ከሆነ በቃ ዝም ልበለው ነገ ያው በጠዋት እናወራዋለን ስለተባባልን አልደወልኩለትም አዲስ ነገር አለ ምንም አዲስ ነገር የለም ኦሬዲ እንደሄደ ማታም ተመጣ የት እንደነበረም ሊነግረን አልቻለም ከዛ በኋላ ትናንትና ማለት ነው ዛሬም ራሱ ገና አልተዘጋጀም እንግዲህ የሚወጣ አይመስለኝም ባለፈውም የትናንትናው ኮሜንት የሰጣችሁ በጣም እናመሰግናለን ዛሬም ራሱ ለአብርሽ የተሻለ ነገር የሱ የተሻለ ነገር እንዲሆንለት እንዲፈጥርለት የራሳችሁ የእናንተም ሐሳብ አይዲያ እየገባችሁ ምክንያቱም ያነባዋል ብዙ ጊዜ ስልኩ ላይ ስለሆነ ኮሜንት ስለሚያነብ እናንተም እንትን ያስፈልጋል ሀስዬ ደግሞ በዚህ ድረስ ስለመጣሽ ማለት ነው በጣም ቴንኪው ይሄ ግዴታ እኮ ነው ኪራ ይሄ እኮ የኔ ጉዳይ ነው እናንተን አለፈዋችሁ ሁላችንም አሪፍ ነገር ስለሆነ አይ በቃ የሚሆንም ከሆነ የማይሆንም ከሆነ በቃ ቁርጥ ያለ ውሳኔ መወሰን አለብኝ ማወቅ አለብኝ እኔም በመሀል ቤት በጣም ተሰቃየሁና ከዚህ በላይ እውነት መቋቋም የምችለው ነገር አይደለም በምን አምናለሁ መሰለሽ መሞከር በሚለው ነገር አምናለሁ ከሞከርም ደግሞ የሆነ የተሻለ ነገር ይኖራል ስለዚህ እንሞክር ስንሞክር ደግሞ ይሆናል በሚለው እናርገውና እዛ ካልሆነ እግዚአብሔር አፈቀደም በሚለው ደግሞ እንሄድበታለን ግን ተስፋ አንቆርጥም ደግሞ አሁንም ሳይወጣ አንቆ ትናንት ሸውዶ ይቻላል ዛሬ ደግሞ እድሜም ይሄዳል እንደ ዋዛ መልከም ይረግፋል እንደ ጤዛ ልረጋጋ አልቻልኩም እንደምትወዳኝ ውስጤ ቢያምንም በወረት ባታ ሰው አልሆንም ያስጨንቀኛል ገና ለገና ባጣህስ ብዬ ሴት ልጅ ነኝና ያስጨንቀኛል ገና ለገና ባጣህስ ብዬ ሴት ልጅ ነኝና አብርሽ ተነሳን አሁን ተቀመጥና ወራታ ለጥነሽ ተቀመጥ እንዴት አደርክ ሰላም አትለኝም እንዴ አንተን ፈልጌ ነው እንዴት በሰዓት መጣሽ ትናንትና መጥቻ አላገኘሁም ስለዚህ ዛሬ ሳትወጣ በጠዋት ላገኝ ፈልጌ እኮ ለምን መጣሽ ሀሴት ወይኔ አብርሽ ለምን መጣሽ ለምን ነው የምትለኝ ደስ አላለህም አብርሽ በመምጣት አላለኝም ኪራ ለምንድን ነው የማይልህ ፍቅረኛ እኮ ነሽ እንዴት ነው ደስ የማይልህ እሱን እየነገርከኝ ነው እንዴ እሺ በቃ አሁን ተረጋጋ አላለኝም እሺ በእንትን አንጀምረው በሌላ ነገር አንጀምረው ሀሴት ለምን መጣሽ እሷ ጋር ያለው ነገር በሰላም አውራ በቃ በእግዚአብሔር ለምን መጣሽ አብርሽ እሺ ምን ላድርግ እንዴ እኔ ከዚህ በላይ ነገሮችን መቋቋም አልችልም እንዴ ምን ሆነ ነው እኮ በቃ ለምን አሁን መጣሽ እሺ መቼ ልምጣ እሺ መቼ ነው ጊዜው እኔም እኮ ጊዜ ልሰጥ ፈልጌያለሁ እኔ ማልፈልግ ይመስልሻል እንዴ
እንደምትፈልግ አውቃለሁ፣ ግን መጋፈጥ አለብን። ምን ነው የምትጋፈጪው? ሁሉንም ነገር ለምንድን ነው ከማን ጋር የምንጋፈጠው? በቃ ከመጣው ነገር ጋር መጋፈጥ አለብን። አይሆንም፣ ይሄ ስለማይቻለው እኔ አልችልም። አብረሽ እኔ እኮ ምንም አልሆንም። ለምንድን ነው እንደዚህ የምትፈራው? ሀሴት እኔ አልችልም። እሺ አልፈልግም። አብረሽ እኔ ምንም አልሆንም። እውነቴን ነው ሀሴት። ምንም በጠዋት በእናትሽ አትጩኝ እባክሽ፣ አታስጩኝ በእናትሽ። እሺ እኔ ምን ላድርግ? ለምን መጣሽ? እሺ ለምን መጣሽ? አንተን ላገኝ። እኔ አታገኘኝ በቃ እንዴ። ለምን ጓደኛ አይደለሽ እንዴ? ያሉ አለመገናኘትም እኮ ይቻላል ኪራ። ለምንድን ነው የማይቻለው? በቃ እኔ አልፈልግም። እንዳስከመቼ ነው ነገር እኔ አላውቅም። እኔ አላውቅም ሀሴት። ችግር የለውም። እኔ እኮ ከበደኝ አብረሽ እባክህ ሀሴት። እኔ እኮ ከብዶኛል፣ ግን በቃ እኔ አልፈልግም። እንዴ እባክህ አብረሽ በቃ እንደዚህ እስከመቼ ነው የነገርሽ የሚቀጥለው? አንተ እኮ አልገባህ ነገር አለ። ገብቶኛል። እስከመቼ ምን ነው የገባህ? ታገሰኝ ያልከኝ ታገስኩኝ አይደል? እስከመቼ ነው ነገር? ግን ከዚህ በላይ ነው አብረሽ ነው ያልችልም። ከዚህ በላይ ነው እንዴ? ሀሴት ትወጂኛለሽ? ታከተኝ አብረሽ እንዴ? በቃ እንደከመኝ ትወጂኛለሽ እንዴ? ስለምወድህ ነው በቃ እንደዚህ እየሆንክ ያለሁት። እኔ ደግሞ ይሄ ነገር አልፈልገውም። እኔ ይቅርብኝ። እንዴ ተይኝ ካልኩሽ ለምንድን ነው የማትይኝ ሀሴት? እኔ አልተውህም። እንዴት ትተኛለሽ? ለኔ ብለህ ፈርተህ ለኔ ብለህ ተሳቀህ እንደሆነ እኮ ይገባኛል፣ ግን ምንም አይመጣም። በቃ አብረሽ ሀሴት እባክሽን ተይኝ በቃ። እንዴ ገብቶኛል። እንችላለን። በምን ምክንያት ኪራ? እሺ በቃ አውሩ በስነ ስርዓት አብረሽ እንችላለን። ስለማንችል እኮ ነው። ስለምንችል እኮ ነው አብረሽ። ሀሴት እንዴ ምንም ቢመጣ አብረሽ ተው፣ እንደዚህ አታድርግ እባክህ። በቃ ትክክል ነው፣ ሁሉም ነገር ትክክል ነው። እንዴ አገባሽ አይደለ? በቃ ይሄ ነገር በቃ ከዚህ በላይ መቀጠል የለበትም። እንዴ እኔ እስከ መቼ ነው በእኔ ጉዳይ የምትሰቃዩ? አንቺ እስከ መቼ ነው በእኔ ጉዳይ እንደዚህ የምትሆኚው? እኔ የሌለኝ መሰለሽ እንዴ? እንዴ እኔ ፈለኩት ሁሉን አብረሽ እኔ አልፈልግም። በቃ እኔ ፈልጋለሁ። እሺ ሌላ ፍቅረኛ አለኝ። አብረሽ እንደሌለህ ታውቃለህ። አለኝ በቃ ሌላ ህይወት አለኝ። የለህም ኪራ፣ እኔ ሌላ ህይወት አለኝ። የት አለ? እኔ አውቅ የለ እንዴ? መቼ ጀመርኩ ህይወት ልጅ ጀመርኩ እዚህ ጋር ሰማኝ። ራስሽ ብቻ ነው ያዳመጥሽ ያለሽው። ገባሽ አይደለ? እባክሽ በመድኃኒዓለም ተይኝ በቃ። ሌላ ህይወት አለኝ። የለህም አብረሽ። አሁን ተረጋጋና፣ ይሄ የፍቅረኛሞች ጉዳይ ነው። ተረጋግታችሁ አውሩ። ውስጥ ነኝ ሀሱ በስማም ቀስ ብለሽ ተረጋግተሽ አውሪ። ሀሴት አብረሽ ደግሞ ትፈልጊኛለሽ አይደለ? አዎ ፈልጋለሁ። በጤና መቆየቴን ያልሽ እኔ አልፈልግም። እኔ አሁን ላይ በእናትሽ ሌላ ህይወት መመስረት እፈልጋለሁ። እኔ በቃ መጨነቅ አልፈልግም በዚህ ጉዳይ ላይ። አትጨናነቅ። እኔ ተጨነቅ በቃ ብትይኝ እኮ ደህና ሆናለሁ። እኔም እኮ እንድትጨነቅ አልፈልግም አብረሽ። ሀሴት ከዚህ በኋላ በቃ ምንም ነገር አይንሽን ላይ አልፈልግም። ከዚህ በኋላ እኔ አንቺ የሚያገናኘን አንዳችም ነገር የለም። በቃ ከዚህ በኋላ ተው፣ እንደዚህ አትበል አብረሽ፣ እንደዚህ አትበል። በቃ ነገሮችን እስከ ጥግ መሄድ እስካለብን እኛ እንሂድ። እኔ አልፈለግኩማ እንዴ። አንድ ሰው እኮ ሲፈልግ ነው አይደለ? አይባልም አብረሽ። ትፈልጋለህ። እኔ አልፈልግም። እንዳነኪኝ ሴት እኔ አልፈልግም። ተይኝ እንዴ ተይ በቃ ከህይወት ይውጭልኝ። ሂጂ በቃ ተረጋጋ። ሂጂ በቃ ኪራ ተረጋጋ። ሂጂ አብረሽ አሴት ሂጂ። አትነካትም። ቁጭ በል። ስለተናደድክ ነው በቃ። አሁን ቁጭ በል። ሀሱ ነች ኪራ። ለምን አትሆኝም? ትሂድ በቃ። እኔ አልፈልግም። እሺ ተረጋጋ። እሺ ተረጋጋ። በቃ ተረጋጋ። ሀሴት አየሽ አይደለ? ቀስ በቀስ ወደ ራሴ ለመመለስ እየሞከርኩ ነው። ከአንቺ ውጭ ብቻዬን ለመቆም እየሞከርኩ ነው። እየታገልኩ ነው። አንቺም ደግሞ ያን ነገር መሞከር አለብሽ። ተይ በቃ። አንቺ ራስሽ ህይወት ምሪ በቃ የራስሽን ህይወት። እኔ አልፈልግም በቃ። እንዴ ኪራ እሺ ቀስ ብለህ የኔ ደስታ ነው የምትፈልገው? አው ፈልጋለሁ። ጓደኛ ነኝ። አው በቃ ፍላጎቴን አክብርልኝ። እኔ አልፈልግም በቃ። ሴት ከሷ ጋር ተለያይተን እንደማይሆን ላውቃለሁ። ከልብ እንዳልሆነ አውቃለሁ። ይሄን ነገር ማስተካከል ነገር ነው። አብረሽ ተው። ሴት እስከ መቼ ነው በእኔ ጉዳይ የምትሰቃየው? የጠየኩሽ ነው። ይሄን ብቻ መልሽልኝ። እስከ መቼም ልትሰቃይ? አንተ ምን አገባህ እንዴ? ምን አገባህ? እኔ አይደል እንዴ እሺ ብዬ ተቀብዬ እየኖርኩ ያለሁት? አንተ ምንድን ነው የምትለኝ? በቃ እኔ እፈልጋለሁ። ስቃዩን እፈልጋለሁ። በቃ እፈልጋለሁ። አብረሽ አያገባህም እንዴ? አብረሽ ፕሊዝ ማለት ሀሴት እሺ ና ተረጋግተህ ቁጭ በል። ችግር የለውም ቁጭ በል። አብረሽ ተናደሃል፣ ስሜታዊ ሆናል፣ ጭንቀት ውስጥ ሆነህ ነው እያልኩ ነው እስካሁን እየታገስኩ ያለሁት። ግን እኔንም ተረዳኝ በቃ። ከዚህ በላይ እኔም አልችልም። ምንድን ነው የምትፈልጊው? የምትፈልጊው ብቻ ንገረኝ። እኔ ደግሞ አንቺን አልፈልግም። አብረሽ ትፈልጋለህ ወይ? እኔ ጉድ ይፈላ። እኔ እኮ ስለማልፈልግ ነው። አለመፈለግ እኮ አይደለም አብረሽ። ይሄን ነገር ማሟላታችሁ አልኩም። እሷ የምትፈልገውን ነገር ማሟላታችሁ ነገ የሚሞላ ነገር ነው። ህይወት ይሞላል። እኔ ደስተኛ እንደሆን ትፈልጋለሽ? እንድረጋጋ ትፈልጋለሽ? እባክሽ በቃ ተይኝ። እኔን ቀስ ብላችሁ እንደዚህ አውሩ። በማርያም እኔ ልሂድ። ቀስ ብላችሁ ሀሱዬ ተይኝ። በሚካኤል ተይኝ በቃ። እኔ ደስተኛ እንደሆን ትፈልጋለሽ? እኔ እኮ ትቼክ ሰላም እያገኘሁ አይደለም።
ሀሴት ራስ ወዳዳቱኛ እኔ ደግሞ አንቺን እያገኘሁ የተሰቃየሁ ነው። ይሄን ነገር እንዳትረሺ። እኔ በጣም የተሰቃየሁ ነው። ከቀን ወደ ቀን በቃ ህይወቴ ብልሽሽት እየወጣ ነው። ራሴን ለመምራት እየጣርኩ ነው። አብረን እኮ እንታገላለን ብዬ ነው። በእናትሽ እሺ ቆይ ስማኝና ተረጋጋ። ሀሴት በእናትሽ ትወጂኛለሽ አይደል? በቃ ሂጂ እባክህ አብርሽ ተው፣ እንደዚህ አታድርግ። አብርሽ ተው፣ እንደዚህ አታድርግ። በእናትሽ ሀሴት በቃ አሁን ሂጂ። እሱ ሳይመጣ በእናትሽ ኪራ ሀሴት በእናትሽ ኪራ ሀሴት ሂጂ። አብርሽ አልሄድም። ምን እያደረክ ነው? በቃ አትሄድም። ስራዋን ትታ በሌሊቷ አንተን ለማግኘት ነው የመጣችው። ትናንትና ስራዋን ትታ እዚያ መሸችው ለአንተ ስትል ነው። የምታስብ ከሆነ አሁንም እንደሱ አስብ። ታገስኩ፣ ይህን ሁሉ ሳምንታት ታገስኩ። እሷንም አስጨነቃት፣ እኛንም አስጨነቀን፣ እናትህንም አስጨነቃት። ስልክ አታነሳ ወይ የምትሄድበት የምትሉበት ነገር አይታወቅ። እኛ ምን እናድርግ እስኪ? ምን እንሆንልህ ከዚህ በላይ? በስነ ስርዓት ስራዬን እየሰራ እንዳልሆነ ታውቃለህ አብርሽ። ትጎዳለች ኪራ ከኔ ጋር። ለምን ነው አትጎዳም? ተጋግዘን ይሄን ነገር እናልፈዋለን። በዚህ ነገር እመን። ወጣት አይደለም እንደኛ። ለምን መስራት ማንችለው? ለምን መቀየር ማንችለው? ባንዴ እንዴት ነው የ5-6 ዓመት ፍቅርን መስዋዕት ልታደርግ ነው? የማይሆነውን ነገር ለምን ነው የምታስበው? እዚህ ጋር ጀምራል አይደለ? ሌላ ዩቲዩብ ቻናል ራሱ ያኛውን ራሱ ቢዘጋም በቃ አሁን እሺ ልረጋጋተው። በቃ ሶሪ ስለጮክብህ ይቅርታ አብርሽ። አሁን ግን በስነ ስርዓት መረጋጋት ብቻ ነው የምፈልገው። ዲፕሬሽን ሌላ ጭንቀት ነው የሚያስገባ። ከዚህ ማልፎ እኮ ሌላ ነገር ልጀምር ነው። ከዚህ በኋላ ራስህን እስከ ማጥፋት ድረስ ልደርስ ነው። ይሄ መጥፎ ነገር ነው አብርሽ። ትጣላኛለህ ከዚህ በኋላ እንደዚህ ያለ ነገር እንዳታወራ። ሀሴት እባክሽ በእናትሽ ትወጂኝ የለ ተይኛ። በቃ እባክሽ ተይኝ ሀሴት በእናትሽ ብዬሽ በቃ እኔ ቆሜ አንቺ እንድትጎጂ አልፈቅድም። ከዚህ በኋላ ከኔ ጋር ሆነሽ ህይወትሽ እንዲበላሽ እኮ እኔ ስለማልፈቅድ ነው። በቃ ተይኝ። ሂጂ ሀሴት ትሂድ በእናትህ። ኪራ ነገ አውራታለሁ። የምር በቃ እገባላለሁ። አሁን ትሂድ ሀሴት። ነገ አውራታለሁ። ነገ እርግጠኛ ነኝ? አዎ ሀሴት ሂጂ በቃ አሁን ሂጂ። አብርሽ እኔን ጨክነህ ሂጂ አልከኝ። ይቅርታ ሀሴት በቃ ሂጂ። እኔ ልሂድ? እኔ ከህይወት ልውጣ አብርሽ? እኔ ልሂድ? እናት አውሩ በስነ ስርዓት። ልቤን እያፈነኝ ነው በእናታችሁ። ለምን ነው የሚያፈነህ? እየደከመኝ ነው በቃ እባካችሁ አብርሽ ተረጋጋበት በእናትህ። ኪራ በኋላ እንዳለ አልፈልግም እኔ በቃ ተውኝ በእናታችሁ ተውኝ። እሺ ነገ አረፍሽ አሱ የኔ ተረጋጋሽ አንቺ አሱ ሂጂ በእናትሽ ሂጂ በእናትሽ። እሺ በቃ እንደዚህ ሂጂ ስላልካት እኮ አይደለም የምትሄደው እኮ በቃ እና አወራሻለሁ በቃ እነግርሻለሁ በቃ ቢያንስ ስልኳን አነሳለሁ በቃ። እሺ ተረጋጋሽ ነው የምትሄደው። በእናትሽ ተው ኪራ በእናትህ ወይ በቃ ምን አይነት አንታሽ አሱ በቃ ተረጋጋች። ቢያንስ አንቺ ትችያለሽ። ጠንከር በይ በቃ። የሰሞኑ ሁኔታ በቃ ነው። ይሄን ሁሉ ነገር እያለፍኩ ነው ስቲል ነው ያለው። ስለዚህ ከዚህ የተሻለ ነገር ማምጣት ያለብን በቃ ይሄን ነገር እንዲስተካከል። አብርሽ ከዚህ በላይ ከቀጠለ እንግዲህ ያየሽው ከራሱ ጋር አይደለም ጭራሽ። አንቺን ካልሰማ እኔን ካልሰማ ዴቭን ካልሰማ ታዲያ ማንን ሊሰማ ነው ከዚህ በላይ? ይሄ ደግሞ አሳልፎ ለእናቱም ሌላ ለቅርብ ዘመድም ራሱ ለማሳወቅ በጣም የሚያሳፍር ሆነብን። አሁን አታልቅሽ፣ አይዞሽ የሚያጋጥም ነገር ነው። በቃ ኪራ አረጋጋው ከቻልክ። እኔ ልሂድ። ትቆያለሽ ትንሽ አረፍ በይ። አይ ይቅር በቃ ልሸኝሽ? አይ አትሸኝኝ። ብቻው ልሸኝሽ?